አሜሪካ በኤርትራ ላይ የጣለችውን ማዕቀቦች ልታነሳ መሆኑ ተዘግቧል። የኢትዮጵያና የኤርትራ ውጥረት በቀጠለበት በአሁኑ ወቅት ዩናይትድ ስቴትስ ከአስመራ ጋር ያላትን ግንኙነት ለማደስ እያሰበች መሆኑን የሚገልጹ ዘገባዎች እየወጡ ይገኛሉ። ይህንን መረጃ እናካፍላችኋለን። በውጭ ሀገር የሚኖሩ ዜጎች የፋይዳ መታወቂያ ቁጥርን ከባንክ ጋር እንዴት እንደሚያስተሳስሩ ይፋዊ መግለጫ ተሰጥቷል። ይህንን መረጃ እናካፍላችኋለን በዝርዝር። ስምረት ፓርቲ የትላንትናው የህወሓት ተግባር ጦርነት ማወጅ ነው ሲል ተናግሯል። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። አንገባም ብለው እምቢ ያሉ አሉ። በየቀበሌው ሰው እንዲተካ አድርገው ነው ስብሰባ ውስጥ ያስገቡት ሲሉ ስምረት ፓርቲ ተናግሯል። ህወሓት ትናንትና ማክሰኞ ስብሰባ ጠርቶ ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ክልል ፕሬዝዳንት አድርጎ ሾሟል። የስምረት ፓርቲ ማዕከላዊ ኮሚቴ አባል አቶ ጣዕመ አረዶም ዶክተር ደብረጽዮንን ፕሬዝዳንት አድርጎ ሾሟል። ይህ ቀድሞ እንደሚሆን እናውቀው ነበርም ብለዋል። አቶ ጣዕመ በዝግ ስብሰባ ምክር ቤት ጠርተው ነው የመረጡት። አፈ ጉባኤና ምክትል አፈ ጉባኤም እንደ አዲስ መርጠዋል። የቃለ መሐላ ሂደትም አድርገዋል። በከፍተኛ ፍርድ ቤት ፕሬዝዳንት ከዚያ በኋላ ካቢኔ ራሱ እንዲያቋቁም ስልጣን ሰጥተውታል ነው ያሉት። አሁን በሚንቀሳቀሰው በህወሓት ማዕከላዊ ኮሚቴ ሆና የምትንቀሳቀሰው ኪሮስ ሀጎስን ነው አፈ ጉባኤ አድርገው የመረጧት። እሷ የቋሚ ኮሚቴዎችን ሰብሳቢና ምክትል ሰብሳቢ መርጣ እንድትሾምና እንድታቀርብ ስልጣን ወይንም ውክልና ተሰጥቷታል ሲሉም ተናግረዋል። በ2013 ከተመረጡት የክልል ምክር ቤት አባላት በእርግጠኝነት መናገር የሚቻለው 35 በመቶ የሚሆኑት አልተሰበሰቡም። ምክንያቱም የምክር ቤት አባላት ሆነው የስምረት የወለዶ ፓርቲ አባላት ይሆናሉ። የማንም አባል ያልሆኑ አዲስ አበባና ትግራይ ሆነውም ያልገቡ አሉ ብለዋል። አንገባም ብለው እምቢ ያሉ አሉ የሚሉት አቶ ጣዕመ በየቀበሌው ሰው እንዲተካ አድርገው ነው ስብሰባ ውስጥ ያስገቡ። በራሳቸው ሚዲያ ብቻ እንዲቀረጽ ያደረጉት ሌላ ሚዲያ እንዲገባም አልተፈቀደለትም ብለዋል። የፓርቲያቸውን ግምገማና አስተያየት በተመለከተ የተናገሩት ይህ የፕሪቶሪያ ስምምነት የሚጥስና ወደ ጦርነት የሚመልስ መንገድ አንቀበለውም። ጊዜያዊ አስተዳደሩን የፕሪቶሪያውን አፍርሶ የሚደረግ ፕሬዝዳንት ሹመት ሌላ ጦርነት ማወጅ ነው፣ ምንም ነገር የለውም ብለዋል። ህገ መንግስታዊ ጥሰት ነው፣ ጦርነት ነው እያወጁ ያሉት። አሁን መልሰ ነው የሚሉት ምክር ቤት 5 ዓመት ያለፈውና ፈርሶ የነበረ ነው ያሉት አቶ ጣዕመ ወጣቱ ወደ ጦርነት እንዳይሰለፍ ጥሪ እናቀርባለን ሲሉም ተናግረዋል። ሌተናል ጀነራል ታደሰ ወረደ በቅርቡ በፌዴራል መንግስቱ ውሳኔ የፕሬዝዳንትነት ስልጣናቸውን ለአንድ ዓመት መራዘም የሚታወስ ሲሆን ከዓመታት በፊት ስልጣን ላይ የነበረውና በምርጫ ቦርድ የተሰረዘው ህወሓት ወደ ቀደመ ስልጣኑ እንደሚመለስ ያሳወቀ ቆይቶ ዛሬ ዶክተር ደብረጽዮን ገብረ ሚካኤልን ፕሬዝዳንት አድርጎ ትናንትና ሾማልን ብለዋል። አሜሪካ በኤርትራ ላይ ጣለቻቸውን ማዕቀቦች ልታነሳ መሆኑ እየተዘገበ ይገኛል። አሜሪካ በቀይ ባህር ዳርቻ ቁልፍ ቦታ ላይ በምትገኘው በኤርትራ ላይ ጣለቻቸውን ማዕቀቦች ልታነሳ መሆኗን የሚያመላክት የአሜሪካ መንግስት ውስጣዊ ሰነድ መመልከቱን ሮይተርስ የዜና ወኪል ዘገበ። የአሜሪካ ውሳኔ ከአስመራ ጋር ያላትን ግንኙነት ለማሻሻልና ጎረቤት ሀገር ኢትዮጵያ ከኤርትራ ጋር ወደ ጦርነት እንዳትገባ መልእክት ለማስተላለፍ ያለመ ነው ሲሉ ተንታኞች መናገራቸውን የዜና ወኪሉ ዘግቧል። አሜሪካ ከኢራን ጋር በገባችበት ጦርነት ምክንያት የሆርሙዝ ወሽመጥ በመዘጋቱ ከእስያ ወደ ሜዲትራኒያን ባህር ለሚደረገው የባህር ላይ ንግድ በቀይ ባህር ላይ የሚኖርን ቁጥጥር አስፈላጊነትን አጉልቶታል። ከሁለት አስርት ዓመታት በላይ በጠላትነት የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር ዶክተር አብይ ወደ ስልጣን ከመጡ በኋላ ግንኙነታቸው ተሻሽሎ ነበር። የሁለቱ ሀገራት ወታደሮች ትግራይ ውስጥ በተካሄደው ደም አፋሳሽ ጦርነት በአንድ ጎራም ተሰልፈው ተዋግተዋል። ጦርነቱ አሜሪካ ዋነኛ ተሳታፊ በነበረችበት የፕሪቶሪያ ዘላቂ ሰላም ስምምነት ከተቋጨ በኋላ በኢትዮጵያና በኤርትራ መካከል የነበረው ወዳጅነት ተቀዛቅዞ ጠቅላይ ሚኒስትር ዶክተር አብይ በይፋ የባህር በር ማግኘት ፍላጎትን መናገር ከጀመሩ በኋላ ወደ ጥላትነት ተሸጋግሯል። አሁን አሜሪካ በኤርትራ ላይ ጣለቻቸውን ማዕቀቦች የምታነሳ ከሆነ ኢትዮጵያ የባህር በር ለማግኘት ልትወስድ የምትችለውን የትኛውንም ኃይል እርምጃ እንደማትደግፈው መልእክት የሚያስተላልፍ መሆኑን የአፍሪካ ቀንድ ያሉ ዲፕሎማቶች መናገራቸውን ሮይተርስ ጠቅሷል። የዜና ወኪሉ የጠቀሰው የአሜሪካ መንግስት ውስጣዊ ሰነድም የባህር በር ኃይል ለማግኘት የሚደረግን የትኛውንም ኃይል ሙከራ እንደምንቃወም ለኢትዮጵያ በተደጋጋሚ ያሳውቀናል ይላል። በተጨማሪም ኢትዮጵያና ኤርትራ አንዳቸው በሌላኛው ውስጣዊ ጉዳይ ላይ ያላቸው አለመጋጋት የሚፈጥር ተሳትፎ የተነሳ ማሳሰቢያ እንደተሰጣቸውም ተገልጿል። ይህ በእንዲህ እንዳለ ከአንድ ሳምንት በፊት ዎል ስትሪት ጆርናል የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል እያሰበች መሆኑን የሀገሪቱ ባለስልጣናት ጠቅሶ ዘግቦ ነበር። ጨምሮም የፕሬዝዳንት ትራምፕ አስተዳደር በአሜሪካ በኤርትራ ላይ ጣለቻቸውን ማዕቀቦች የማንሳት ሂደት ለመጀመር ፍላጎት እንዳለውና አሜሪካ ከኤርትራ ጋር ግንኙነቷን ለማሻሻል የሚያስችሉ እርምጃዎችን ለመውሰድ ግምገማ ያደረገች መሆኑንም ጋዜጣው አመላክቶ ነበር። ሮይተርስ ተመልከቱት ያለው የአሜሪካ መንግስት ውስጣዊ ሰነድ በርካታ ሀገራት የሚመለከቱት ፕሬዝዳንታዊ ትዕዛዞችና ማዕቀቦች በቀናት ውስጥ እንደሚነሱ አመላክቷል። ነገር ግን ኤርትራን ጨምሮ በሌሎች ሀገራት ላይ የተጣሉ ማዕቀቦች መነሳታቸው መቼ እንደሚገለጽ የተባለ ነገር የለም። ሮይተርስ ከአሜሪካ የውጭ ጉዳይ ሚኒስቴርና የገንዘብ ሚኒስትሮች በጉዳዩ ላይ አስተያየት ለማግኘት ያቀረበው ጥያቄም ወዲያውኑ ምላሽ አላገኘም። በተጨማሪም ሮይተርስ ከኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀልና ከኢትዮጵያ ጠቅላይ ሚኒስትር የፕሬስ ሴክሬታሪ ብሌኒ ስዩም አስተያየቶቻቸውን ጠይቆ ምላሽ አለማግኘቱንም ገልጿል። የአሜሪካውን
ታዋቂ ጋዜጣ ዎል ስትሪት ጆርናልን ዘገባ ተከትሎ በኤርትራ ያለውን የሰብአዊ መብት አያያዝና በቀጠናው በሚካሄዱ ግጭቶች ውስጥ ባላት ሚና የተነሳ የተለያዩ ወገኖች አሜሪካ ማዕቀቦችን ለማንሳት ማሰቧን የሚቃወሙ ትችቶችንም ተሰንዝረዋል። ይህንንም ተከትሎ በዋሽንግተን የሚገኘው የኤርትራ ኤምባሲ በአሜሪካና በኤርትራ መካከል ባለው ግንኙነት መሻሻል ላይ የሚሰጡ አሉታዊ ተጽዕኖዎችን የሚተቹ መግለጫዎችንም አውጥቷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን። የብዙዎች ጥያቄ ሆኖ በውጭ ሀገር የሚኖሩ ዜጎች የፋይዳ መታወቂያ ቁጥርን ከባንክ ጋር እንዲማያያዝ ይችላሉ። የባንክን ሂሳብ ከፋይዳ ብሔራዊ መታወቂያ ቁጥር ጋር በማስተሳሰር ሂደት በውጭ ሀገር ለሚኖሩ የማረጋገጫ ኮድ ወይንም OTP በኢሜል የሚላክበት አሰራር መኖሩን የብሔራዊ መታወቂያ ፕሮግራም አሳውቋል። የፕሮግራሙ የምዝገባ ኦፕሬሽን መሪ አቶ ሄኖክ ትላውን ለቲኪቫ ኢትዮጵያ በሰጡት ማብራሪያ ዜጎች መረጃቸውን በኢሜል ጭምር በማስመዝገብ ከርቀት አገልግሎት ማግኘት እንደሚችሉም ገልጸዋል። ብዙዎች የሚጠይቁት ከሀገር ውጭ ያለ ሰዎች የማረጋገጫ ኮድ ወይንም OTP በስልካችን ካልመጣልን ምን እናድርግ የሚለው ስጋት በተመለከተ አቶ ሄኖክ ሲመልሱ ኢሜል ያላችሁ ሰዎች በፋይዳ መዝገባችሁ ላይ ኢሜላቸውን በፋይዳ አብረው እንደሚያስመዘግቡ በጣም ነው የምናበረታታው። ስልክ ቁጥሩ በተለያየ ምክንያት ቢጠፋና በኔትወርክ ምክንያት መልእክት ባይቀበል የማረጋገጫ ኮዱ ወይንም OTP ወዲያውኑ አብሮ በኢሜሉ ላስመዘገበ ሰው ወደ ኢሜሉ ይገባል ብለዋል። እንደ ኃላፊው ገለጻ በአሁኑ ወቅት በርካታ ኢትዮጵያውያን ዜጎች በውጭ ሀገር ሆነው የኢሜል አማራጭን በመጠቀም የባንክ ሂሳባቸውንና የፋይዳ ቁጥራቸውን ሆርሞናይዝ ማድረግ ይችላሉ ብለዋል። ይህ አገልግሎት እያንዳንዱ ባንክ ጋር በዲጂታል አማራጮች ስለተገበረ ተገልጋዮች በኢትዮጵያ ወሰን ብቻ ሳይሆን በየትኛውም የዓለም ክፍል ሆነው የባንክ ቅርንጫፍ መሄድ ሳያስፈልጋቸው መስተናገድ እንደሚችሉም ተገልጿል። በውጭ ሀገር የሚኖሩና እስካሁን የፋይዳ መታወቂያ የወሰዱ ዜጎችን በተመለከተ ኦፕሬሽን መሪው ማብራሪያ ሰጥተዋል። አቶ ሄኖክ በአሁኑ ወቅት የፋይዳ ምዝገባ በተባበሩት አረብ ኤሚሬትስ ብቻ የተጀመረ በመሆኑ በሌሎች ሀገራት ያሉ ዜጎች ባንኮች በሚጠይቋቸው መረጃዎች መሰረት በዚህ አስገዳጅ ትስስር ለጊዜው ነፃ ሊደረጉ የሚችልበት አሰራር መዘርጋቱንም ጠቁመዋል። ደንበኞቻቸው ውጭ ሀገር ሆኑና ሀገር ውስጥ ከሌሉ የሚሆኑ መረጃ የሚያሳይ መረጃ ካቀረቡ ከዚህ ትስስር ነፃ ሊደረጉ ብሔራዊ ባንክ ለእያንዳንዱ ባንክ ሰርኩላር ልኳል። ስለዚህ ውጭ ያሉ ሰዎች ስጋት እንዳይገባቸው ሲሉም አቶ ሄኖክ አረጋግጠዋል። አቶ ሄኖክ የብሔራዊ መታወቂያ ፕሮግራም አገልግሎቱን በውጭ ሀገር ለማስፋፋት ዝግጅት እየተደረገ መሆኑንም ተናግረዋል። ጊዜው ላይ ያልቅ አንድ ቀን ሲቀር የሚታየው ሩጫ አላስፈላጊ መጨናነቅንና በሲስተም ላይ ጫናን ያመጣል። ዛሬ ይህንን መረጃ የሚሰሙ ሰዎች ጊዜ ሳይወስዱ አሁኑን የማስተሳሰር ስራቸውን እንዲያከናውኑ እንጠይቃለን። ሂደቱ 5 ደቂቃ እንኳን የሚወስድና በጣም ምቹ ነው ሲሉም ጥሪያቸውን አስተላልፈዋል። በመረጃዎች መካከል ልዩነት ለምሳሌ በስም አጻጻፍ ወይም በለት ቀን ካለ ተገልጋዮች በፋይዳ የመረጃ መሻሻያ ወይም አፕዴት ስራ በመጠቀም በፍጥነት ማስተካከል እንደሚችሉና የማስተሳሰር ሂደቱ በመላ ሀገሪቱ እስከ ሰኔ 30 ድረስ ብቻ መጠናቀቅ እንዳለበትም አሳስበዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። በሌሎች አዳዲስና ወቅታዊ መረጃዎች ዳግም እስክንገናኝ በደህና ቆዩ።